ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ኢቢሲ 57 አሁን ጀምሯል። አበይት ነጥቦችንና ሕገ መንግስቱ የፈጠረልንን የመብረጥ መብት ለመጠቀም ተዘጋጅተናል ብለዋል የተለያዩ አካባቢ ነዋሪዎች ለኢትዮጵያ ቴሌቪዥን። የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ በስፖርቱ ላይ እየታዩ ያሉ የመልካም አስተዳደር ግድፈቶችን እንደሚፈታ የዘርፉ ባለሙያዎች ተናገሩ። በቄለም ወለጋ ዞን የተፈጠረው ሰላማዊ ሁናቴ የልማት ስራዎች እንዲፋጠኑ እያስቻለ ስለመሆኑ የአካባቢው ነዋሪዎች ተናገሩ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethio-startup.ebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። ወደ ቀዳሚው ዘገባ አሻገራለሁ። የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ በስፖርቱ ላይ እየታዩ ያሉ የመልካም አስተዳደር ችግሮች እንደሚፈታ የዘርፉ ባለሙያዎች ተናገሩ። የሕዝብ ተወካዮች ምክር ቤት የጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ የሕዝብ ውይይት መድረክ አካሂዷል። የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ ከ28 ዓመታት በኋላ የጸደቀውን የስፖርት ፖሊሲ መነሻ በማድረግ በጥናት የተዘጋጀ ስለመሆኑ የባህልና ስፖርት ሚኒስትሩ አሸዊት ሻንካ ገልጸዋል። አዋጁ በአሰራርና በሕግ ዘርፉን በመምራት ዓለም አቀፍ ተወዳዳሪ የሆነ የስፖርት ልማትን ለማድረግ እንደሚያስችልም ተናግረዋል። ሚኒስትሯ ይህም ስፖርቱን ውጤታማ በማድረግ ረገድ እንደ ሀገር ተጠቃሚ እንደሚያደርግ ነው ያስረዱት። ባለፉት 8 ዓመታት በመላ ሀገሪቱ ከ17000 በላይ አነስተኛና መካከለኛ የስፖርት ማዘውተሪያዎች ተገንብተዋል ያሉት ሚኒስትሯ በዚህ በአዲስ አበባ ብቻ 2500 አነስተኛና መካከለኛ የስፖርት ማዘውተሪያዎች እንደሚገኙ አብራርተዋል። አዋጁ የስፖርት ዲፕሎማሲና ንግድን በማበረታታት ረገድ ከዘርፉ የሚገኘውን ጥቅሞች ለማሳደግ እንደዚሁም ተጠያቂነትን ለማስፈን እንደሚያስችልም ተናግረዋል። ስፖርቱን ለማገልገል ወደ ዘርፉ የሚገቡ ባለሙያዎችም ሕጉን አክብረው እንዲሰሩና ተጠያቂነትን ለማስፈን እንደሚያግዝም እንዲሁ ገልጸዋል። ሆኖም አዋጁ ያሻሻላቸው አንዳንድ ጉዳዮች ለስፖርት እንቅፋት እንዳይሆኑና ከዓለም አቀፍ ሕግና አሰራር ጋር ተናቦ እንዲሄድ ጥንቃቄ ማድረግ እንደሚገባ ገልጸዋል። ዘገባው የሪፖርተራችን ሞላ አለማየሁ ነው። እንቀጥላለን። ምርጫ የህዝብ ተሳትፎን የሚፈልግ የሀገር ሁለንተናዊ ዕጣ ፈንታ የሚወሰንበት ሂደት ነው። 7ኛው ጠቅላላ ምርጫ ላይ የሚሳተፉ ፓርቲዎች ታዲያ የሚከተሉትን ርዕዮተ ዓለምና ሀሳባቸውን ለህዝብ ተደራሽ በማድረግ ላይ ይገኛሉ። በተለያዩ መገናኛ ብዙሃን ሩት ወርቁ ዝርዝሩን ይዛለች። ምርጫ ህዝባዊ ተሳትፎን በስፋት የሚጠይቅና ለአንድ ሀገር ሁለንተናዊ መጻኢ ዕጣ ፈንታ የሚወስን ጉዳይ ነው። በምርጫ የአንድ ሰው ድምፅ ትርጉም ያለውና ልዩነትን ሊያመጣ የሚችልበት ለራስ በራስ ለመወሰን እድል የሚሰጥም ኩነት ነው። የምርጫ ፍትሐዊነትና ሰላማዊነት ደግሞ የሀገር ዲሞክራሲያዊ እድገትና ስልጣኔ መለኪያም ጭምር ነው። የተፎካካሪ ፓርቲዎች በሀሳብ ላይ መሰረት ያደረገ ፉክክርና ይዘው የመጡትን ርዕዮተ ዓለም ለህዝቡ ተደራሽ ማድረግና ማስረዳት መቻል ለምርጫው ዋነኛ ግብዓት ነው። ተፎካካሪ ፓርቲዎች በአግባቡ ማኒፌስቶቻቸውን፣ ፕሮግራማቸውን፣ ፖሊሲያቸው ምን እንደሚመስል ለህዝቡ ማስተዋወቅ አለባቸው።
በእኛ ኮንቴክስት ተቃዋሚዎች በ5 ዓመታት ውስጥ ተዘዋውረው ይሄንን ለመስራት አመቺ አልነበረም። አሳዛኙ ሁሌም የምርጫ ሰዓት ላይ ነው ፕሮግራማችንን እናስተዋውቅ የምንሯሯጠው እንደገና ማኒፌስቶም በየቦታው ለህዝቡ የሚቀርበውና ይሄንን ችግር ከግንዛቤ ያስገብቶ ህዝቡም በዚህ ሰዓት በሚደረገው ቅስቀሳ አስተውሎ መከታተል ይኖርበታል። እንደገና ደግሞ ሚዲያዎችንም መከታተል ማዳመጥ ያስፈልጋል። ፓርቲዎችም በሚዲያ የሚሰጣቸውን ሰዓት በአግባቡ ተጠቅመው ሀሳቦቻቸውን ልዩነቶቻቸውን ለህዝባቸው ማስተዋወቅ ይኖርባቸዋል። ፓርቲዎች ደጋፊዎቻቸውና አባሎቻቸውን በዲሲፕሊን የታነጸ ሆነው ምርጫውን እንዲያከናውኑ ቅስቀሳቸውን ከግጭት የጸዳ መሆን እንዲገባው መምከር አለብን፣ ማስተማር አለብን ማለት ነው። ይህ ሲሆን ነው ከሁሉም ወገን የዚህ አይነት እንቅስቃሴና ትምህርት ካለ ወደፊት የምንመኛትን ኢትዮጵያ ሰላምና ብልጽግናን ይዛ የምትመጣ ኢትዮጵያ ልናመጣ እንችላለን ብለን እናስባለን። ፓርቲዎች ለሀገር ይበጃል ያሉትን ርዕዮተ ዓለምና ሀሳብ ይዘውም በምርጫው ላይ ለመወዳደር በዝግጅት ላይ ይገኛሉ። እኛ በሊበራል ዲሞክራሲ እናምናለን። ከሱ የተቀዳ ነው ሌሎች ፕሮግራሞቻችን ማለት ነው። ስለዚህ በዚህ አድርገን በዚህ ሀገር ውስጥ የዜግነት ፖለቲካ እንዲራመድ አማራ በየትኛውም በአራቱም አቅጣጫ ከሌሎች ወንድሞቹ ጋር በደምና ባጥንቱ ሀገሪቱን አቅንቷል። ይህን ታላቅ ህዝብ ደግሞ ከሌሎች ወንድሞቹ ጋር በዲሞክራሲ አምኖ በሊበራል ዲሞክራሲ እሳቤ ለሀገራችን የተሻለ ዲሞክራሲ ኤክሰርሳይዝ የምናደርግበት የተሻለ የኢኮኖሚ አማራጭ የምናመጣበት ስለሆነ በዚህ ምርጫ በዝርዝር በንቃት የተሳተፍነ የተሻለ ነገር እናቀርባለን የሚል እምነት አለን። የኢትዮጵያ ብሔራዊ አንድነት ፓርቲ ከሌላው የሚለይበት ነገር የሶሻል ዲሞክራሲ ከሚከተሉ አስተሳሰብ ካላቸው ፓርቲዎች እንጂ ከሌሎች ፓርቲዎች አይደለም። እኛ በአሰራርም ሆነ በአደረጃጀት ሶሻል ዲሞክራሲ ከሚከተሉ ፓርቲዎች እንለያለን። ለምን? ሶሻል ዲሞክራሲ ለኢትዮጵያ ፍቱን ነው ብለን ስለምናምን፣ ሰላምና ደህንነትን ይዞ ይመጣል ስለምናምን በዚህ እንለያለን ማለት ነው። በአደረጃጀት በአብዛኛው ሶሻል ዲሞክራሲ የተከተሉ ፓርቲዎች ጠለቅ ብለሽ ስታያቸው ወይ በብሔር ነው ወይ በሃይማኖት ውስጥ ይገኛሉ። እኛ ደግሞ ከዚህ ነፃ ነው። የህብረ ብሔራዊ ፓርቲ ስለሆነ በዘረኝነትና በሃይማኖት እኩልነት ውስጥ በሃይማኖት አድሏዊነት ውስጥ አይገኝም ሶሻል ዲሞክራሲ። ስለዚህ ልዩ የሚያደርገን ለኢትዮጵያ ህዝብ የመጣን ይዘን ነው ርዕዮተ ዓለም። ይሄን ሰፊው ህዝብ ወደፊት እንደ ኢትዮጵያ ላሉ ሀገሮች ፍቱን መድኃኒት ነው ብለን ስለምናምን ልዩነት አለን ብለን እናምናለን። ዘላቂ ሰላምና ዲሞክራሲ በዚህ ሀገር እንዲገኝ የኛ የመጀመሪያ አጀንዳ ዋነኛው አጀንዳ ለሁሉም መሰረት ሰላም ስለሆነ ለኢኮኖሚው ችግር ለሁሉም ችግር መሰረቱ ሰላም ስለሆነ የመጀመሪያ አጀንዳችን ሰላም ነው እና በሰላም ነው የምንታወቀው። ገዳም ደግሞ የሰላም ስርዓት ነው። ለዚህ ነው በኩን የመረጥ ነው እና አጀንዳችን የመጀመሪያ አጀንዳ ሰላም ያጣች ሀገር ሰላም ማስገኘት ነው። ይሄ የመጀመሪያ ማኒፌስቶአችን ነው፣ የመጀመሪያ አጀንዳችን ነው። ሰላም ለመስጠት ነው። ሰላም ወስዶ ህዝቡ ድምጽ ለኛ ሰጥቶ ሰላም መቀበል ነው አሁን የሚጠበቅበት ማለት ነው። በኢትዮጵያ በተለይ ከለውጡ ወዲህ እየጎለበተ በመጣው የፖለቲካ ምህዳር የተፎካካሪ ፓርቲዎች ተሳትፎ እንዲጨምር ማድረጉ ለፓርቲዎች መልካም እድልን ፈጥሯል። ምርጫ ቦርድ በተገቢው መንገድ ሁሉንም ፓርቲዎች እኩል እድል በመስጠት ካሁን ቀደም እንደነበረው ለገዢው ፓርቲ ብቻ የሚያድር ሳይሆን ሁሉንም ፓርቲዎች በእኩልነት የሚያስተዳድር ነፃ ተቋም መሆኑን በግልጽ መናገር እንችላለን። ከዛ ባሻገር ከለውጡ ማግስት ያለው መንግስት ፓርቲዎችን አብሮ የማሳተፍና ኑ አንድ ሀገር ላይ ነው የምንሰራው ስለ ሀገር ስለሆነ ሀሳባችሁን ይዛችሁ ቅረቡ የሚል ሀሳብ በማምጣቱ በዚህም ባለፈው ምርጫ በርካታ ፓርቲዎች ተጠቃሚ ናቸው፣ የእኛን ፓርቲ ጨምሮ። እንደሚታወቀው በኢትዮጵያ ታሪክ ውስጥ ከምርጫ ማግስት አንዱ ወደ ስር ነው የነበረው። በዚህኛው ነገር ግን ያ አልተከሰተም። ይህም እንደ እድል እንደ መልካም አጋጣሚ ነው የምናየው። ለሀገርም መልካም ነው ብለን እናምናለን። የዲሞክራሲ ስርዓት ግንባታና የሀገረ መንግስት ግንባታ አንዱ አካል የሆነው 7ኛው ጠቅላላ ምርጫ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅ ህዝቡ በንቃት ሊሳተፍና ኃላፊነቱን ሊወጣ ያስፈልጋል። ይህ በዚህ እንዳለ ህገ መንግስቱ የፈጠረልንን የመምረጥ መብት ለመጠቀም ተዘጋጅተናል ሲሉ የተለያዩ አካባቢ ነዋሪዎች ተናግረዋል። ነገ በሚጀመረው የምራጮች ምዝገባ በመሳተፍ ታዲያ 7ኛው ጠቅላላ ምርጫ ስኬታማ እንዲሆን የበኩላቸውን እንደሚወጡም ነው ለኢትዮጵያ ቴሌቪዥን አስተያየታቸውን የገለጹት። አስተያየቶቹን ተከታትለን እንመለስ። ምርጫው ሰላማዊ እንዲሆን፣ ዴሞክራሲያዊ እንዲሆን፣ በህዝብ ዘንድ ቅቡልነት ያለው ምርጫ እንዲካሄድ ከግለሰብ ጀምሮ ሁሉም ተፎካካሪ ፓርቲዎችም
በጋራና በትብብር መስራት አለባቸው። እንግዲህ እኔ እንደ አንድ ዜጋ ያው ምርጫ ጠቃሚ መሆኑን አውቄ ለሀገራችን በርካታ ጥቅሞች ያሉት መሆኑን አውቄ ካርድ አወጣለሁ። ያው በሚቀርበኝና በአቅራቢያ ባለው ምርጫ ጣቢያ ካርድ አውጥቼ መዘገባለሁ። ቀጥዬ ደግሞ ይጠቅመኛል ይሆነኛል ያልኩትን ፓርቲ በሰዓቱ ወይም በእለቱ በምርጫው ዕለት ተገኝቼ እመርጣለሁ ማለት ነው። የኔ ተሳትፎ 7ኛው ሀገራዊ ምርጫ ግንቦት 24 እስከሚካሄድ የመጀመሪያ በተለይ ቤተሰቦችን አጠቃላይ ጎረቤቶችን ጓደኞችን የሚበጀንን መምረጥ እንዳለብንና በጥንቃቄ መመረጥ እንዳለበት በተለይ ለመምረጥ ደግሞ ቅድመ ሁኔታዎችን ማሟላት እንዳለብን ለምሳሌ የምርጫ ካርድ በአግባቡ ከተፈቀደለት ቀን ጀምሮ ምርጫ ካርዳችን አውጠን በጥንቃቄ አስቀምጠን ዝም ብለን በዘፈቀደ ሳይሆን የሚበጀንንና ቀጣይ አገር የሚያሻግር ፓርቲ መምረጥ እንዳለብን የቅድመ ዝግጅት ስራ ሰራል። የ7ኛው ዙር ምርጫ ለኔ ትልቅ ትርጉም የሚሰጠውና ሀያል የሆነ ምርጫ ከባድ የሆነ ምርጫ ህዝብ ተሰብስቦ ማንኛውም አቅመ አዳም የደረሰ ኢትዮጵያዊ ሁሉ ተሰብስቦ ጠንካራ መንግስት ጠንካራ አገር የሚመሰረትበት የህዝብ ድምጽ የሚገኝበት ዝግጅት ነው። የተጀመሩት ልማቶች ሁሉ እንዲጠናከሩና እንዲጨረሱ የሚፈልገው ጠንካራ መንግስት ሲመሰረት ነው። ጠንካራ መንግስት ደግሞ የሚመሰረተው በህዝብ ድምጽ ነው። እንደ ዜጋ አንደኛ በህገ መንግስት የተሰጠኝ መብት አለ። ማንኛውም ዜጋ የመምረጥ መብት በህገ መንግስቱ እንደተደነገገው መብቴን እና ግዴታዬን ለመወጣት በቂ ዝግጅት እያደረኩ ይገኛለሁ። እኔ እንደ አንድ ኢትዮጵያዊ ዜጋ 7ኛ ጠቅላላ ሀገራዊ ምርጫ ላይ ካርድ በመውሰድ በንቃት ለማሳተፍ አገሪቱ ሊያሻግር የሚችል ፓርቲ ወደ ትልቅ ደረጃ ወደ ትልቅ ማማ ሊያደርስ የሚችል ፓርቲ ለመምረጥ ተዘጋጅቼ ያለው። የአንድ ሰው ድምጽ ዋጋ አለው። ስለዚህ ከዚህ ጋር ተያይዞ መራጮች በምዝገባ ጊዜ ላይ እንደ አንድ ወጣት ወደ ምዝገባ የምርጫ ካርዳቸው እንዲወስዱ ለማድረግ ለመቀስቀስ ዝግጁ ነኝ። ምክንያቱም የአንድ ሰው ድምጽ ዋጋ ስላለው። ካርድ ካልተያዘ እድሉን መጠቀም ኢትዮጵያዊነትን እድል መጠቀም ስለማይቻል ምንድነው ማድረግ አለበት? ተሰልፎ ካርዱን መውሰድ አለበት። ካርድ ከወሰደ በኋላ መምረጥ የሚችለው የሚሆንለትን መንግስት ፓርቲ መምረጥ የሚችለው ካርድ እጁ ላይ ሲገባ ብቻ ነው። ስለዚህ የሚበጀውን ፓርቲ መርጠው አገሩን ወደፊት እንዲሄድ ማድረግ መቻል አለበት ብዬ አስባለሁ። እንደ አንድ ዜጋ የሚመጣውን ነገር ኮሽ የሚለውን ነገር ሃንድል በማድረግ ሶልቭ በማድረግ ችግሮቻችንን እንደዚህ ሊመጡ ይችላሉ ብለን የምንለውን ነገር አነፍንፈን ለህግ አካላትን በማሳወቅ ራሳችንንም ሰላም በማድረግ ምርጫው ሰላማዊና ዲሞክራሲያዊ ፍትሃዊ ሆኖ እንዲቀጥል ማድረግ አለብን። ምርጫው ሰላማዊ ከሆነ ሀገር ዲሞክራሲን በትክክል ኤክሰርሳይዝ አድርጋለች ማለት ስለሚቻል ምርጫው ሰላማዊ ሆኖ እንዲያልቅ እኔም የበኩሌን መወጣት አለብኝ፣ ሌሎችም የበኩላቸውን መወጣት አለባቸው። ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 እንደቀጠለ ነው። በቄለም ወለጋ ዞን የተፈጠረው ሰላማዊ ሁናቴ ልማት ስራዎች እንዲፋጠኑ እያስቻለ ስለመሆኑ የአካባቢው ነዋሪዎች ይናገራሉ። በዞኑ ከ16000 በላይ ሄክታር መሬት የመስኖ ስንዴ እየለማ ሲሆን ከዚህም ከ5 ሚሊዮን ኩንታል በላይ ምርት ይጠበቃል። ዛህራ መሐመድ። በቄለም ወለጋ የሰፈነው ሰላም ነዋሪዎች በተለያዩ የልማት ስራዎች ላይ እንዲያተኩሩና ተጠቃሚ እንዲሆኑ እያስቻላቸው ይገኛል። የአካባቢው ነዋሪዎችም ከዚህ በፊት በጸጥታ ችግር ምክንያት በቂ ምርት ለማምረት እንዳልቻሉ ገልጸው የተገኘውን ሰላም በመጠበቅ የመስኖ ስንዴ ልማት ላይ ተሰማርተው እየሰሩ ይገኛሉ። በዚህ ስፍራ በመጀመሪያ ዙር በቆሎ፣ በሁለተኛ ዙር ደግሞ ስንዴ አምርተናል። በተሰራው ስራም ከፍተኛ ምርት አግኝተናል። በአካባቢያችን ሰላም መስፈኑ ከራሳችን አልፈን ለሀገር ልማት አስተዋጽኦ እንድናደርግ አስችሎናል።
ይህ የምታዩት ማሳ የታረሰው በትራክተር ነው። ባለሙያዎች የሰጡንን ስልጠና ተግባራዊ ማድረጋችን ጠቅሞናል። በቀጣይ ከዚህ የተሻለ ምርት እናመርታለን። በአካባቢያችን ከዚህ ቀደም ሰላም አልነበረም። አሁን ግን ሰላም መስፈኑ ፊታችንን ወደ ልማት እንድናዞር አግዞናል። አምርተን ኑሯችንን አሻሽለን ልጆቻችንን እያስተማርን ወደ ተሻለ ውጤት እያመራን ነው። ለመጣው ሰላም መንግስት ትልቅ ድርሻ ስላለው እናመሰግናለን። በቄለም ወለጋ ጊዳሚ ወረዳ ሁሉም ቀበሌዎች ውስጥ ከ16000 በላይ ሄክታር መሬት ላይ የመስኖ ስንዴ እየለማ ይገኛል። በ28 የገጠር አካባቢዎች ላይ ሰላም አልነበረንም። መንግስታችን ሰላምን ለማስፈን በወሰደው ቆራጥ እርምጃ አሁን ላይ በሁሉም አካባቢዎች ሰላም ሰፍኗል። እንደ ወረዳችን በአጠቃላይ ከ16000 ሄክታር በላይ መሬትን አርሰናል። በዚህ ዓመትም ከ600,000 ኩንታል በላይ ምርትን እንጠብቃለን። በዘንድሮ ዓመትም ከዞኑ ከመስኖ ስንዴ ልማት ከ5 ሚሊዮን ኩንታል በላይ ምርት ይጠበቃል። ለዚህ ዓመት በዞናችን በ4 የገጠር ክላስተሮች በ150,000 ሄክታር መሬት ላይ መስኖ በማምረት ከ5.7 ሚሊዮን በላይ ኩንታል ለመሰብሰብ አቅደናል። አርሶ አደሩ በተደራጀ ሁኔታ እየሰራ ስለሆነ የተሻለ ውጤት የተገኘ ነው። በዞኑ የመስኖ ልማት ፕሮጀክቶችን በስፋት ተግባራዊ በማድረግ የህብረተሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየተሰራ መሆኑም ተገልጿል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። የኢትዮጵያ ሆስፒታሎች ጥምረት ለጥራት ፕሮግራም በኢትዮጵያ የጤናውን ዘርፍ ጥራት ለማስጠበቅና ተደራሽነትን ለማሳደግ ከፍተኛ ድርሻ እንዳለው ተጠቆመ። የኢትዮጵያ ሆስፒታሎች ጥምረት ለጥራት የአራተኛው ዙር የእውቅና ስነ ስርዓትና የአምስተኛ ዙር ማስጀመሪያ መርሃ ግብር በአድዋ ድል መታሰቢያ ተከናውኗል። በፕሮግራሙ ላይ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ ፕሮግራሙ በጤና ተቋማት መካከል ያለውን ትስስር በማሳደግ ረገድ በወሊድ ጊዜ የሚከሰት የእናቶችና የህፃናት ሞትን በእጅጉ ቀንሶታል ብለዋል። በዚህም ከዓለም የጤና ድርጅት መለኪያ ጋር የተቀራረበ ውጤት ስለመመዝገቡ ጠቁመዋል። ሚኒስትሯ በዚህ በሆስፒታሎች ጥምረት ለጥራት በምንሰራቸው ስራዎች ላይ የድንገተኛ ሕክምና፣ የአይሲዩ ሕክምና፣ የእናቶች ጤናን ብንመለከት በእናት ሞት ብቻ ብናየው 141 በመቶ ሺህ ላይቭ በርዝ ነው ዛሬ ላይ ያለ ነው። የዩኤን ኤስቲሜቱ ራሱ 191 በመቶ ሺህ አካባቢ ላይቭ በርዝ ዴዝ ነው የሚኖረው የእናቶች ሞት ብሎ ነበር ያመጣልን። የጨቅላ ህጻናት ሞት አሁንም 25 በአንድ ሺህ በህይወት ከሚወለዱ ህጻናት ጋር እንደሆነ በዚሁ ውጤቶቹ ያሳዩናል። ውጤቶቹ ጥሩ ናቸው። አዎ በጋራ መስራት፣ ለጥራት መስራት፣ እንደኔ ብሎ የጤናን ስራ መስራት የጋራ ስራችን ስለሆነ ለዚህ ውጤት የራሳችሁ የሁላችሁ እታች የሚያገለግለው አብራችሁ ሊድ የምታረጉት የባለሙያዎቻችን የባለድርሻ አካላት የጋራ ስራ ስለሆነ በፈተና ውስጥ አልፈን እነዚህን ውጤት ማስመዝገብ ችለናልና በራሴም በጤና ሚኒስቴርም ስም በተገልጋይም ስም በድጋሚ እናንተን ማመስገን ፈልጋለሁ። እንኳን ደስ አላችሁ። በዘርፉ ጥራት ፍትሐዊነትና ተደራሽነትን በማረጋገጥ ረገድ እንደ መንግስት በቁርጠኝነት እየተሰራ እንደሚገኝ ያመላከቱት ሚኒስትሯ በዚህም በርካታ ውጤቶች መመዝገባቸውን አክለው ገልጸዋል። የጥምረቱ መኖር ታዲያ የሕክምና ቁሳቁስና እንደ ሀገር እጥረት የነበረበትን የኦክሲጅን የማምረት አቅም እንዲያሳድግ ማስቻሉን ዶክተር መቅደስ ዳባ አንስተዋል። በጥምረቱ የተሰሩ ስራዎች የሚመሰገኑ ቢሆንም የጤናው ዘርፍን የበለጠ ጥራቱን የጠበቀ ፍትሐዊና ሁሉንም ያማከለ እንዲሆን ከማድረግ አኳያ በቀጣይ ሰፋፊ ስራዎች ሊሰሩ እንደሚገባም አሳስበዋል። ሚኒስትሯ ሀገራችን ኢትዮጵያ በተለይ በጤናው ዘርፍ የልማት ግቦች ከዓለም አቀፍ ስታንዳርዶች ቆርጠን ይህንን እንተገብራለን ብለን የገባናቸው ቃል ኪዳኖች አሉ። እንደ ሀገራችንና እንደ መጠናችን ከነበርንበት አንጻር የራሳችንን ደግሞ ቆርጠን እየተገበርን እንደሆነ ይታወቃል። የልማት እቅዳችንን ደግሞ ከሀገር በቀል የሪፎርም ስራዎች ጋር ተግብሮ መጀመር ስራዎቻችንን ማካሄድ ከጀመርን አመታት እንደቆዩ ይታወቃል። የኦክሲጅን አምራች ብንመለከት ለ70 ዓመት ያህል አንድ ብቻ ነበር ኢትዮጵያ የነበራት፣ ብዙዎቻችን የምናስተውሰው ማለት ነው። ኮቪድ ላይ ሲመጣ ከግሉ ጋር አብረን ያለን የነበረን 3 ነው የኦክሲጅን ፕላንት። ዛሬ ላይ 65 የሚሆኑ ከ64 በትክክል አሁን ፕላንት ተደርጓል። ከዛ በተጨማሪ በዚህ 6 ወር ብቻ ከ35 ቢሊዮን ብር በላይ የሚያወጡ እቃዎችን ወደ ተቋማት፣ ወደ ተለያዩ ቦታዎች፣ ወደ ክልሎች መውረድ የሚችልበት ህዝብ ተጠቃሚ ጋር የሚደርሱ ግብአቶችን አሰባስበን ወደ ታች እያወረድን እንገኛለን። የሆስፒታሎች ጥምረት ጥራትን ለማምጣት ተቋሞቹን የሚያቆሙ ግብአቶች ላይ የጋራ ስራችን ዛሬ ቀን ላይ እንዳቆመን የምንመኘው ነገር ግን ገና ጥራት ላይ መድረስ ስለሆነ
በሁሉም ነገር ለሆስፒታል በሚያስፈልጉት ግብዓቶች በጋራ የምንሰራቸውን ስራዎች አጠናክረን እንድንቀጥል ከአደራ ጭምር እንደገና ለማሳሰብ ነው። መጀመሪያ ኢንዱስትሪ አብዮት ሲፈነዳ ኢትዮጵያ በምን አይነት ሁኔታ ውስጥ ነበረች? በአውሮፓ የኢንዱስትሪ አብዮት አቆጥቁጦ ወደ ሌሎች ዓለማት በሚስፋፋበት ጊዜ ኢትዮጵያ የነበራት የኢኮኖሚ ስርዓት መሬት ላይ እና እርሻ ላይ ግብርና ላይ ኢትዮጵያ በዚህ አይነት ሁኔታ ውስጥ ነው የነበረች። አውሮፓ ወደ ሁለተኛው የኢንዱስትሪ አብዮት ተሸጋገረ። እኛስ ወዴት ተሸጋገረ? በመሰረቱ እዛው ነው የቆየ። ዓለም ሶስተኛው የኢንዱስትሪ አብዮት ላይ ኮምፒውተርን ይዞ ሲመጣ እኛስ ወዴት ሄድን? ይሄው ነው እንግዲህ አሁን 210 ዓመት ነው ያለፈው። ዶሚናንትሊ 100% አይደለም፣ በአብዛኛው በፊውዳል ስርዓት ውስጥ ነው የቆየ። ዓለም ማደግ ጀመረ። ዲጂታላይዜሽን መጣ። አራተኛው ኢንዱስትሪ አብዮት እንደ ሌሎቹ ዘግይቶ የመጣ አይደለም። ያኔስ ምን ሆነን እኛ? ተደራራቢ የቤት ስራ ይዘን ጠበቅን። ያከታተለን ኢንዱስትሪ አብዮቶቹን እየጠራን ኢንተርኔት ዘመን ላይ ደርሰን፣ ስለዚህ እዛው ላይ ነው እዚሁ እንዳለን። ዓለም ደግሞ አሁንም እየተለወጠ ነው። እርሶ ምን ይላሉ? ዛሬ ምን ላይ ነው? ሌሎች የኢንዱስትሪ አብዮቶች ሌሎችንም አብዮቶች እያካሄዱ ሄደው ቁጭ ብለን መቁጠራችን ምንድን ነው ትርጉሙ ከሚል ቁጭት ነው የሚመጣው። ትክክለኛው ጥያቄ ነው የተጠየቀው። አርማ ፖድካስት እሁድ ከቀኑ 10 ሰዓት በኢትዮጵያ ቴሌቪዥን ተመልሰናል። ከውስጥም ከውጭም የሚጠነሰሱ ሴራዎችን በማክሸፍ ሰላምና መረጋጋትን ለማስፈን በአንድነት ልንቆም ይገባል ሲሉ የባህር ዳር ከተማ ነጋዴዎች ተናገሩ። በባህር ዳር ከተማ አስተዳደር ለሰላም ዘብ እንቆማለን፣ የልማት አርበኛም እንሆናለን በሚል መሪ ሀሳብ የንግዱን ማህበረሰብ ያሳተፈ የውይይት መድረክ ተካሂዷል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየሁ ተከታዩን አድርሶናል። በባህር ዳር ከተማ አስተዳደር ለሰላም ዘብ እንቆማለን የልማት አርበኛ እንሆናለን በሚል መሪ ሀሳብ የንግዱን ማህበረሰብ ያሳተፈ የውይይት መድረክ ተካሂዷል። የውይይቱ ተሳታፊ ነጋዴዎች በባዕዳን ሀገራት በሚሰጡ ተልእኮዎች በክልሉ ብሎም በሀገራችን ሰላምና መረጋጋት እንዳይሰፍን በሚጠነሰሱ ሴራዎች ማህበረሰቡ የችግሩ ሰለባ እየሆነ መምጣቱን ገልጸው በመሆኑም የምንናፍቀውን ሰላም ለማምጣት በአንድነት መስራት ይገባናል ብለዋል። መወያየቱ መነጋገሩ ጥሩ ነው፣ ደስ ይላል። ማህበረሰቡ ሰላምን እንጂ ጦርነትን አይፈልግም። ጦርነትን የሚፈልገው በመካከል ሾልኮ የራሱን ጥቅም ለማካበት ወይም ደግሞ ነገ በአቋራጭ እከብራለሁ የሚል ሰው ነው። ይሄ ካልሆነ ጦርነትን የሚፈልግ ሰው የለም። 3 ዓመት ሙሉ ጦርነት ተካሄደ አይደል? ገበሬው እኮ ተገደለ አይደል? ተንገላታ፣ ታገተ አይደል? ካህን እኮ ምሽቴ ታገተች ብሎ ልመና ወጣ አይደል? በአንድ ቀን እኮ 7 ሰዎች እኮ ከመስጂድ ወጥተው ተገደሉ አይደል? ታዲያ ከዚህ በላይ ምን እንጠብቃለን? ስለዚህ ቀልባችሁን ሰብስቡ። ነገ እያንዳንዳችን ማንኳኳቱ ስለማይቀር የትናንቱን ተምረንበት ለዛሬ ግን በአንድ ዓላማ በአንድ መንገድ ቁመን ለሰላም እናድርግ። ማህበረሰቡን ማፈናቀል ይሄ ነው እየሆነ ያለው። ኤርትራም ዙራ መጣች፣ ባድመን ወሰደች፣ እንደገና ሌላ ጥያቄ ይኑራት ወላ የፖለቲካ ነገር ይኑራት፣ ዙራ ወደ ጦርነት መጣች። የውስጥ አንድነት ሲጠፋ የውጭ ወራሪዎችም ኢትዮጵያን ለማዳከም ይነሳሉ የሚሉት አስተያየት ሰጪዎቹ፣ በመሆኑም የውስጥም የውጭም ጠላቶችን ከመንግስት ጎን ቆመን በአንድነት ልንታገላቸው ይገባል ሲሉም አስተያየታቸውን ሰጥተዋል። ድሮም እኮ ክፍት ያደረ ቤት ሌባ ይገባል አይደል እንዴ? ይዘርፋል። ሌባው ምን ሊያደርግ ነው የሚመጣ? ሊሰርቅ፣ ሊያርድ፣ ሊያጠፋ ለሌላ ይመጣል። እኛ ስላልተያያዝን እኮ ነው፣ ስላልተግባባን እኮ ነው። እኛ ከመንግስት ጎን ነን። ባዕዳን በሚጠነስሱት ሴራ የውስጥ ኃይሎችን በመጠቀም ሀገራችንን እንዳትረጋጋ እያደረጉት ያለውን እንቅስቃሴ ያብራሩት የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አስሜ ብርሌ ይህን ሴራ ለማክሸፍ ነጋዴው ማህበረሰብ ለቀጠናው ሰላምና መረጋጋት ሊሰራ እንደሚገባም አጽንኦት ሰጥተዋል። ባንዳዎችን በመጠቀም ጽንፈኛውን አስተሳሰብ በመጠቀም በአካባቢያችን በውስጣችን ያለውን ችግር በማጉላትና የፕሮክሲ ዋር ኮንሴፕትን በመጠቀም ሀገራችን እንዳትረጋጋ፣ ሀገራችን ሰላም እንዳትሆን ሌት ከቀን የሚሰሩ ኃይሎች አሉ። እነዚህን ኃይሎች የሰላማችን ጠንቅ በመሆናቸው፣ የልማታችን ጎታች በመሆናቸው ሁላችንም
ተረባርበን ልንታገላቸው ይገባል። በከተማ አስተዳደሩ በምክትል ከንቲባ ማዕረግ የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴ በበኩላቸው ከተማ አስተዳደሩ ሰላምን በማስጠበቅ የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎችን እያከናወነ መሆኑን አንስተው ይህንን ሰላም ለማጽናትም በጋራ ልንሰራ ይገባል ብለዋል። ከውጭ ጠላት ጋር ከውጭ ባንዳ ጋር ሊታገልለት የወጣውን ዓላማ በገንዘብ ሽጦ እናቱን ሊወጋ የተነሳ በርካታ ያሰፈሰፈ ኃይል ደግሞ በውስጣችን አለ። ይበቃናል ነው እያልን ያለ ነው። አሁን በውስጥ አንድ እንሆንና አትሊስት የመጣብንን ችግር በጋራ እንጋፈጥ ነው ጥሪያችን። ይብቃን እርስ በርስ መገዳደል። በከተማ አስተዳደሩ የገበያ ትስስርን የመፍጠር እንዲሁም ሌሎች የመልካም አስተዳደር ችግሮች እንዲፈቱላቸው በነጋዴዎች ዘንድ የተነሱ ሲሆን ከተማ አስተዳደሩም የተነሱ ችግሮችን ለመፍታት በቁርጠኝነት እንደሚሰራም ተመላክቷል። የተወደዳችሁ ለምዕራፍ 1 የቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። ከኔ ጋር 2 ሰዓት ነው መልሰን የምንገናኘው። ቀሪ ደቂቃዎቻችሁን ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦች እንደየቅደም ተከተላቸው ያገኟችኋል። መልካም ጊዜ